የሐዲስ ኪዳኑን መሰዊያ ያቃለለ በብሉይ ኪዳን የነበሩት የፍጡር ደም የሚቀርብባቸው የፍጡር መስዋዕት የሚሰዋባቸው ንዋየ ቅድሳትን እንኳን ያቃለሉ ሰዎች የነቀፉ ሰዎች እግዚአብሔር ሲቀጣቸው እንመለከታለን። ለምሳሌ በትንቢተ ዳንኤል ምዕራፍ 5 ላይ ብልጣሶር የተባለው ንጉሥ የናቡከደነጾር ልጅ ናቡከደነጾር እስራኤልን ከኢየሩሳሌም ማርኮ ቤተ መቅደሱን አፍርሶ ንዋየ ቅዱሳቱን ማርኮ ወደ ባቢሎን ይዞ ሄዶ ነበር እና ናቡከደነጾር ካለፈ በኋላ በአባቱ ዙፋን ላይ የተቀመጠው ብልጣሶር አባቱ ከኢየሩሳሌም ማርኮ ያመጣቸውን ንዋየ ቅዱሳት ለእግዚአብሔር አምልኮ የሚውሉትን ለመንፈሳዊ አገልግሎት የሚውሉትን የእግዚአብሔር ክብር የሚገለጥባቸውን ንዋየ ቅዱሳቱን ንቆ ታላቅ ግብዣ አድርጎ ግብዣው ላይ አባቱ ያመጣቸው የእግዚአብሔር ንዋየ ቅዱሳት እንዲበላባቸው እንዲጠጣባቸው አደረገ። ተዳፍሮ ማለት ነው። ከዚህ በኋላ ወዲያው አምላካችን እግዚአብሔር እዛው ላይ ተአምር አሳየው። የቤቱ ግድግዳ ላይ ማኔቴቄል ፋሬስ የሚል ሰውየው አይታይም፣ እጅግን ይጽፋል። ከዚህ በኋላ ደነገጠ፣ የሚያደርገው አጣ። አብረውት የሚኖሩ ህልምን የሚተረጉሙ ጥበበኞች ይህንን ጉዳይ ሊፈቱት አልቻሉ እና ተማርኮ በዛ ሀገርና በዛ ዘመን የሚኖረው ዳንኤል ነው የተረጎመለት። እግዚአብሔር ከሁሉ አልቆ ንጉሥ ቢያደርግህ የእግዚአብሔርን ንዋየ ቅድሳት ተዳፍረሃል፣ የማይገባ ሥራ ሰርተሃል፣ የማይገባ ሥራ ስለሰራህ ነው ይህ ሁሉ የሆነብህ። ስለዚህ የተጻፈው ማኔቴቄል ፋሬስ ነው የሚለው። ማኔ ማለት እግዚአብሔር መንግሥትህን ቆጠራት፣ ቀላም ተገኘች ማለት ነው። ቴቄል ማለት በሚዛን መዘነህ ቀለህም ተገኘ ማለት ነው። ፋሬስ ማለት ደግሞ እግዚአብሔር መንግሥትህን ለሌሎች አሳልፎ ሰጠ ማለት ነው እና በዚህ መልኩ አምላካችን እግዚአብሔር አይደለም ቅዱስ ሥጋውን ክቡር ደሙን የሚፈተትበት የሚቀርብበት የሚሰዋበት የዘመነ ሐዲሱን መሰዊያና መስዋዕት ያቃለለ ይቅርና የፍጡራን ደም የሚቀርብባቸውን የላም የበግ የፍየል መስዋዕት የሚቀርብባቸውን ንዋየ ቅድሳት እንኳን ያቃለሉ ሰዎች ሲቀጡ እንመለከታለን በዘመነ ብሉይ ኪዳን።